በደራሲና ገጣሚ ሳዳም አብዱ ወይም ሳድ ርዕስ አውጡልኝ። ገጽ 104 ርዕስ እኔና። ዛሬም እንደ ወትሮዬ ስለ ሁሉም ነገር አልሐምዱሊላህ በማለት ስለ ውሎና ስለ ቀን ቆይታዬ በጥቂቱ ላውጋ። ዕለቱ ዕለተ ሰንበት ወይም እሁድ ሚያዝያ 20 2011 ዓ.ም ነው። ማለትም በህዝበ ክርስቲያኑ ዘንድ በዓመት አንድ ጊዜ 2 ወር ሁዳዴን ጾመው ሲጨርሱ የሚያከብሩት ታላቁ ዓመታዊ በዓላቸው ፋሲካ። አዎ ይህን በዓል ሰበብ በማድረግ አንድ ቦታ ሄጄ እንደ ወንድሜን ለማግኘትና ከቤተሰቦቹ ጋርም በዓልን ለማክበር ልክ የዛሬ ሳምንት ነበር በስልክ ተደዋውለን ቀጠሮ ያዝነው። አዎ ከ27 ዓመት በኋላ ያገኘሁት የአባቴ ልጅና ቤተሰቦቹ ማለትም የእህቴ ልጆች አያታቸውና ራሱ ወንድሜ አቤል እልፍነሽ፣ ሁለቱ ህጻናትና ታላቃቸው ቃል ኪዳን ከቤላ አይደርስ የለምና ሳምንቱ አልቆ ያቺ ቀጠሮ ቀንና ሰዓት ደረሰች። ማለዳ 12 ሰዓት አካባቢ ከእንቅልፌ ነቃውና ሽንት ቤት ደርሼ ስመለስ ነበር ትዝ ያለኝ ቀጠሮ። ጸጉሬን ተጣጥቤ ልብሴን ቀያይሬና ጫማዬን ተጫምቼ ለመውጣት እስከምዘገጃጅ ድረስ 1 ሰዓት አካባቢ ሆነ። መንገድ ከመጀመሬ በፊት ቁርስ መብላት ነበረብኝና ቁርሴን ቀማመሼ እንቅስቃሴ ልጀምር ስጠብቅ ቁርስ በተለመደው ገሌ በኩል መጣልኝ። ሻይና የሀበሻ ዳቦ። አዎ ያውም ለበዓል ተብሎ ከመንደር የመጣ ዳቦውን በባላ ጨጓራዬ እንደሚነሳና ስቃጠል እንደምውል እነ ገሌም ያውቃሉ። ሻዩንስ ብቻውን በጠጣው ምን ትርጉም አለው? ግን ለምን ሁልጊዜ የምጠላውና ለጨጓራዬ የማይስማማ ምግብ እንደምመገብ ተፈለገ? ቆይ ግን የኔ ንዴትና ብስጭት እንዲሁም ጉዳትን ለምን ምርጫ ያደረጉት? የኔ ውድቀት በእርግጥስ አንዳች የሚጨምርላቸው ነገር አለን? በተለይ እሱ ለምን ይሆን የሚፈታተነኝ? ብቻ መልሱን ለአንድ ፈጣሪና ህሊናቸው ልተው። መመገቡን ትቼ መንገድ ልጀምር ስሰናዳ ድንገት ሰውየው መጣና ምን እንደሆነ ባይገባኝም ብቻውን እየተነጋገረ ወደ እኔ ሲመጣ ባየሁት ጊዜም ዳቦውን አልበላም ውሰደው ጨጓራዬ ያመኛል አልኩት። ዳቦውን ከእቃው ላይ እየለቃቀመ ጨጓራን ያማል ብሎ ብር ሲኖር ለምን ገዝተህ አትበላም ምናምን እያለ ቀበጣጠረና ሻዩን ትቶልኝ ጥርግ ብሎ ተመልሶ ሄደ። ምን ይሰራልኛል? እሱንም አስቀምጬለት ከቤት ተመንጥቄ ወጣው። አሁን ጉዞ ጀምሬያለሁ፣ ግን ድብን ብያለሁ። ሰፈር ካለ ከአንድ ሱቅ ገብቼ ሞባይሌን ካርድ ሞልቼ ጉዞዬን ቀጠልኩኝ። ግን ተናድጄ ስለነበር ጨጓራዬን ጭራሽ እያባሰበት ቁጭ ብሎልኝ አረፍ። በዚህ ከቀጠለ ደግሞ መንገድ ላይ ቢጥለኝስ ብዬ በማሰብ ከሰፈሬ ብዙም ያልራቀ ጣፎ ጋሪ ተራ ከሚገኝ አንድ ቁርስ ቤት ቁርሴን ልቀምስ ገብቼ ቁጭ አልኩ። ገና ከመቀመጤና አየር እንኳን ለመውሰድ ፋታ ሳይሰጠኝ አስተናጋጁ ጎረምሳ መጣ። ጎንበስ አለና ልጁ ምን ልታዘዝ አለ። ቁርስ አለ አልኩት። አለ። ምን ይምጣል? ምን አለ አልኩት። ልጁ ፓስታ በስጎ ፍርፍር ዳቦ እያለ ሲቀጥል በመሃል አቋርጬ ሽሮ አለ? የለም አለኝ። ተጋቢኖም የለም። ፓስታ በስጎ ይሰራል ሲለኝ እሺ ይሰራልኝ አልኩትና እንዲሰራልኝ አዝዤ ምግብ እስኪደርስ ለስላሳ ወይም ሚሪንዳ አስመጥቼ እየተጎነጨው ጠብቅ ጀመር። ግን እስካሁን እየተበሳጨውኝ ነው። ከሆነ ደቂቃ ቆይታ በኋላ የታዘዘው ቁርስ ተብዬው ምግብ ከተፍ አለ። እንጀራ በፓስታ ስጎ ተደርጎበት በሰፊ ትሪ ወይም ሳህን ቀረበልኝ። መብላት ጀመርኩ። ገና አንድ ጉርሻ እንደጎረስኩለት ዘግቶኝ አረፍ። አስጠላኝና ቁጭ ጉድ ፈላልኛ ጎበዝ። እንዴት ብዬ ልብላው? ተውኩትና ያስኩትን ሚሪንዳ እየጠጣው ሳለ አስተናጋጁ ልጅ መጣና ምን ይጨመር? ስጎ? አይ አልፈልግም ውሰደው እያልኩት ከኪሴ የሂሳብ ገንዘብ እያወጣው ስንት ነው ስለው ሳያቅማማ 20 ብር አለኝና ቁጭ እኔም ያለውን ብር ሰጠሁትና ሚሪንዳውን ጠጥቼ እየጨረስኩ እያለ የሚሪንዳውስ አላለኝም አልኩና 10 ብር ጨምሬለት ጠጥቼ በኃይለኛ ንዴት ተመንጥቄ ወጣውና ቡና የምጠጣበት ቤት ቡና ልጠጣ ገባው። ሰዓቱ ከረፋዱ 4 ሰዓት ከሩብ ገደማ ሆኗል። ቡናዬን ከጠጣው በኋላ ለአቤል ደወልኩለትና ወደ እነርሱ እየመጣው እንደሆነ ነገርኩትና ከቡና ቤት ወጥቼ ጉዞ ጀመርኩ። ጉዞ ከጣፎ ወደ ቀጠሮ ቦታ፣ ጉዞ አዲስ ወደማገኘው ወንድሜ አቤልና ቤተሰቦቹ፣ ጉዞ ወደ ቤላ መንደር መጓዝ ተጀመረ። ታክሲ ተሳፍሬ ወደ መገናኛ ደርሼ ካለሁበት ታክሲ ወርጄ ሌላ ታክሲ በመጠበቅ ላይ ሳለው አንድ ቀደም ብሎ ጣፎ ባውቀው የነበረ ሳሚ ጓደኛዬን አገኘሁት። እሱም አጋጣሚ ሆኖ በዚያው አቅጣጫ እየሄደ ነበርና አብረን አንድ መኪና ተሳፍረን ወደ 4 ኪሎ መስመር ጉዞ ቀጠልን። 4 ኪሎ አካባቢ እንደደረስን ሳሚ መዳረሻው የት እንደሁ ባላውቅም ወረደ። የቤላ ታክሲ የት ነው የሚገኘው ስል ድንገት ፊት ለፊቴ ሾፌር ጠየቅኩት። ቤላ ምኑ ጋር ነው? ጋቢና ያለችው ሴት ረዳትና ሾፌር በጅምላ ጠየቁኝ። እኔም ባጃጆች መጨረሻ እንደሆነ ስነግራቸው እሺ እናሳያለን አሉኝና ጉዞን በዚያው በተሳፈርኩበት መኪና ቤላ መንደር ማምራቴን ቀጠልኩ። በመሃልም ለአቤል ወንድሜ ስልክ ደወልኩለትና እንደደረስኩ እንደሆነና
በታክሲ እየመጣው መሆኔን አበሰርኩት። ሰፈሩ ለኔ ገና አዲስ ነውና ጠመዝማዛና ሽሩንቁላ መንገድ ሲበዛበት ግራ እየገባኝ መሄዴን ቀጠልኩ። ከሆነ ደቂቃ በኋላም ከተባለው ስፍራ ደረስኩ። መኪናው አወረደኝና አልፎ ሄደ። ልክ ከመኪናው ወርጄ ቤላ የባጃጅ መጨረሻ ይሄ ይሆን ብዬ አንዱን ሰው ስጠይቀው አዎ ብሎ ገና ሳይጨርስና ስልክ ልደውል ከኪሴ ሞባይሌን ሳወጣ ስልክ ወደ አጠገቤ 2 ህጻናት መጥተው እቅፍ አደረጉኝ። የእህቴ ልጆች ነበሩ። አይደረስ የለም ደርሻለሁ ማለት ነው አልኩ በልቤ። በእርግጥም አዎ ደርሼም ነው። ልጆቹ ሳምኳቸው፣ ሳሙኝም ምናምንና ወደ መኖሪያ ቤታቸው ይዘውኝ አመሩ። ሰፈሩ ጸጥ ያለ ድንጋይና ኮብልስቶን የበዛበት መንደር ነው። ጭንቅንቅ ያለ ሰፈርም ይመስላል። ልጆቹ ከፊት ለፊቴ እየመሩኝ፣ እኔ ከኋላ ተከትዬ ወደ ሆነ ግቢ ውስጥ ይዘውኝ ዘለቁ። ቤቱ መግቢያ በር ላይም እንደደረስኩም የወንድሜን ድምጽ የሰማው መሰለኝ። እውነትም አቤል ወንድሜ ነው። ቀና ስል ሊቀበለኝ ከቤት ሲወጣ ተመለከትኩት። አቤት ፈገግታ እናትና አቤት ፍቅራቸው! የናፍቆትና ደስታ ድባብ ፊታቸው ላይ ሲያንዣብብ ይስተዋል ነበር። ልክ ቤት ስገባም እልፍነሽ በፍቅር ተቀበለችኝ። እቅፍ አድርጋ በእናትነት ፍቅር ሳመችኝም። ሶፋ ላይ ቁጭ አልኩና ዙሪያ ገባውን ለአይኖቼ መቃኘቱን ተያያዝኩት። በዚያች ፍቅር በተሞላች ጠባብ ቤት ቤላ በተባለ በሆነ ከማላቀው መንደር ሰፈር ውስጥ በቤተሰብ መሃል ሶፋ ላይ ቁጭ ብያለሁ። ዕለተ ሰንበት ሚያዝያ 20 2011 ዓ.ም የታላቁ በዓላቸው ፋሲካ በዓል። አዎ ከፊት ለፊቴ ከጠረጴዛ ወደ በመልክም ሆነ በሌላ በምንም የማንለያየው የ24 ዓመቱ ወጣት ታናሽ ወንድሜ የአባቴ ልጅ ከወደ ቀኝ 2 የእህቴ ልጆችና ለአቤልና እህቴ መሲ እናታቸውና ለህፃናቶቹ ደግሞ የአያታቸው እልፍነሽ ይገኛሉ። እውነትም እልፍነሽ። ከወደ ጀርባዬም የሆነ ወንድማችን ከመጋረጃው ውስጥ እንደተኛም ተነግሮኛል፣ ግን አላየሁትም። ለምን ብቻ ግን አንድ ቅር ያለኝ ነገር ቢኖር አጎቴ የምትለኝ የእህቴ መሲ ልጅ የቃል ኪዳን ወይም ቃል አለመኖሯ ነው። እናቷ መሲ ጋር ለበዓል ሄዳ ነዋ። የሆነው ሆኖ ከሁሉም ጋር ስንበላ ስንጠጣ ስንጨዋወት በተለይ ከወንድሜ አቤል ወልዴ ጋር የሆድ ሆዳችንን ስናወጋ ከሰነባበትን በኋላ 8 ሰዓት ከ10 አካባቢ ወደ ቤቴ ወይም ጣፎ መመለሻዬ ስለደረሰ ለሌላ ጊዜ በሰፊው ተገናኝተን እንደምናወጋ ምናምን ቀጠሮ ይዘን ሽኝት ተደርጎልኝ የመልስ ጉዞ ጀመርኩ። ከዚያም ተሰነባብቻቸው ከቤት ከወንድሜ ጋር ተያይዘን ወጣን። ከግቢው በር አካባቢም እንደደረስንም እልፍነሽና ልጆቹ ተከትለው ለመሸኘት አብረው ወጡ። እልፍነሽ ሸኞ ታክሲ አስይዘው ተመለስ እሺ ትላለች። እሱም እሺ ብሏት አቤል ጋር ተያይዘን ወደ 6 ኪሎ ታክሲ መያዣ ስፍራ መራን። ከታክሲ መያዣው ቦታ ታክሲ እስኪመጣ ድረስ ከወንድሜ ጋር ስለተገናኘን ደስ እንዳለድና ከኔ ብዙ ነገሮችን ሰምቶ እንዳነሳሳው ብሎ እኔም ጎበዝ እንደሆነና እንዲበረታታ ምናምን እያወጋን ያቺን ጊዜ ገፋናት። ከ10 ደቂቃ በኋላ በዚያች ቦታ እንደቆየንም ሲጠበቅ የነበረው ታክሲ ከተፍ አለ። ልክ ታክሲው መጥቶ በቆመበት ቅጽበት ከኛ ጋር በተመሳሳይ መልኩ ታክሲ ሲጠብቅ የነበረ ተሳፋሪ ሁሉ በአንድ ላይ ጅር ብሎ ወደ ቆመው መኪና አመሩ። እኛም አብረን እያወጋን ለመሄድ ጋቢና እንድንቀመጥ ብንሻም አልተሳካልንም ነበር። ምክንያቱም ወንድሜ አቤል ጋቢና ቦታ ለመያዝ ቢጥርም ከተሳፋሪዎቹ መሃል አንዱ ዘሎ ጋቢና ገባበት። እኔን አላየኝማ። ስለኛ ታሪክና አመጣጥ አያውቅም አለ። ነገሩስ የዛሬ ሰው ቢያውቅስ ራስ ወዳድ አይደል? ወንድሜ ምንም ማድረግ ስላልቻለ እኔን ጋቢና አስገብቶ ከኔ ጀርባ ካለው ወንበር ተቀምጦ እያወጋን ልንሄድ ቢያስብም እሱም ሳይሳካለት ቀረ። ምክንያቱም እኔን አስቀምጦኝ ከኋላዬ እስኪገባ ድረስ ወንበር ተይዞበት እርፍ። ምንም ማድረግ አይቻልም። ከኋላ መጨረሻ ወንበር ሄዶ ተቀመጠ። በቃ በእነዚያ ከቤላ እስከ 6 ኪሎ ያሉት የጉዞ ደቂቃዎች እኔና ወንድሜ ተለያይተን ልንቀር ነው። በእርግጥም ቀረን እንጂ ጉዞ ተጀመረ። ከቤላ ወደ 6 ኪሎ። ልክ መኪናው መንቀሳቀስ ከጀመረበት ቅጽበት ጀምሮ ብዙ ሀሳብ በጭንቅላቴ ይመላለስ ነበር። ባየሁት ቤተሰባዊ ፍቅር፣ ስለ እያንዳንዳችን ህይወት አኗኗር ዙሪያ አንዳንዴም አካባቢን እያስተዋልኩኝ እገረምም ነበር። እሱስ ወንድሜ ምን አይነት ሁኔታ ውስጥ ይሆን? ምንስ እያሰበ ነው? ብቻ ግን ጉዟችን ቀጥሏል። ትንሽ እንደተጓዝን በመስኮት አሻገሬ ስመለከት ታሪክና መልእክትን አይኔ በየመንገዱ ዳር ካሉት ግንቦች ላይ ይመለከት ጀመር። መግደል መሸነፍ ነው የሚሉ ጥቅሶችና የአጼ ምኒልክን ስዕል እና መሰል ሀገራዊ መልእክቶች ይንጸባረቃሉ። ብቻ ሁሉም በእንዲህ እያለ ነበር ሳናስበው ጉዟችን ያበቃው። 6 ኪሎ ደረስን። ተሳፋሪዎች ሁሉ ከመኪናው ወረዱ፣ እኛም ወረድን። ሁሉም በሚሄድበት ሁሉም በየመዳረሻው ተበታተኑ። እኔና ወንድሜም ከታክሲው ወርደን ተገናኘንና ማውጋትና ስለተሰማን ልዩ ደስታ ብሎም ስላዩዋቸው ታሪካዊ ስዕሎችና መልእክቶች እየነገርኩት የመገናኛ ታክሲ መያዣ አቅጣጫ አስፋልቱን ተሻግረን አዎ እነዚያ መልእክቶች ዶክተር ሰላም ወደ ስልጣን ወንበር ከመጣ ወደዚህ እንጂ አልነበሩም ሲል ወንድሜ ነገሩን ነገረኝ። ድንቅ ነው አልኩ በልቤ። የኢትዮጵያ ያለፉ ታሪኮች ልባችን ያውቃላ።
ልክ አስፋልቱን አቋርጠን እንደጨረስን ነበር የመገናኛ ታክሲ መያዣ ስፍራ ላይ ወደ መገናኛ የምትሄድ የከተማ ባስ ሸገርን ያገኘናት። ወንድሜ ጋር ተሰነባብተን ተለያየን። እኔም ተሳፈርኩኝ። አቤል ወንድሜም አሳፍሮኝ ወደ ቤቱ ተመለሰ። ምን ተሰምቶት ይሆን? ቤት ያሉትስ ምን እየተሰማቸው ይሆን? ሸኝቶኝ ቤት እንደደረሰ ምን ይሉትስ ይሆን? ስለኔው የጠየቁት ይሆን? በአጠቃላይ ስለኔ ምን አይነት ወጎችን ያውጋጉ ሲሆን? መልሱን ለትቼዋለሁ። መኪናውም ተነስቶ መንገድ አስጀምሮኛል። ጉዞ ወደ መገናኛ፣ ከመገናኛ ወደ ጣፎ፣ ወደ ቤቴ ጉዞ። ጉዞዬን አጠናቅቄ ቤቴ እንደገባውም የህይወቴን ስኬትና ደስታ ውሎና ጉዞዬን በማትገልጽ በዚች ብጣሽ ወረቀት ላይ ማስፈሬን ጀመርኩ። ጀምሬም አልቀረው። እንደጀመርኩትም ባላበቃም አበቃው። ሚያዝያ 22 2011 ዓ.ም በደራሲና ገጣሚ ሳዳም አብዱ (ሳር) ተጻፈ። በኤልያስ ቦቤ ተነበበ።